ኢትዮጵያውያን አትሌቶች በፓሪስ ከተማ በድል ተንበሽብሸዋል። ሁለቱ ኢትዮጵያውያን ዮሚፍ ቀጀልቻና ለሜቻ ግርማ ፓሪስ በነበረ የዳይመንድ ሊግ ውድድር ትልልቅ የሚባለውን ድል ማሳካት የቻሉ ናቸው። እነዚህ ሁለት አትሌቶች የዓመቱን የመጀመሪያ የዳይመንድ ሊግ ድላቸውን ጭምር ነበረ ማሳካት የቻሉት። ለሜቻ ግርማ በፓሪስ ኦሎምፒክ አሰቃቂ በሆነ መንገድ ወድቆ የወርቅ ሜዳሊያውን ያጣው አትሌት አሁን ወደ ውድድር ተመልሷል። በፓሪስ ዳይመንድ ሊግም አስደናቂ ውጤት አስመዝግቧል። እንመለከተዋለን። ዮሚፍ ቀጀልቻ በ5000 ሜትሩ ጥሩ ሰዓት በማስመዝገብ አሸንፎ አጠናቋል። አብረውት ከነበሩ ተፎካካሪዎች ሁሉ የተሻለውን ሰዓት እሱ መያዝ ችሏል። ከነዚህ ሁለት ድንቅ ኢትዮጵያውያን ውጤቶች ባለፈ በፓሪስ ዳይመንድ ሊግ ሲምቦ አለማየሁ በ3000 ሜትር መሰናክል የሜዳሊያ ሰንጠረዥ ውስጥ መግባት ችላለች። የተወደዳችሁ የሸጋ ስፖርት ተከታታዮች በፓሪስ የነበረውን የዳይመንድ ሊግ ውጤትና የኢትዮጵያውያኑን አስደናቂ ብቃት ይዘንላችሁ ቀርበናል። ላይክ በማድረግ ይህ ቪዲዮ ለብዙ ሰው እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሆኑ። ምሽቱን ፓሪስ ላይ ከነበሩ የዳይመንድ ሊግ ውድድሮች መካከል አብዛኛዎቹ በጉጉት የጠበቁት የ3000 መሰናክሉን ፍጻሜ ነበረ። በዚህ ውድድር ለሜቻ ግርማ ተካፋይ አትሌት ሆኖ ቀርቧል። ለሜቻ ግርማ በፓሪስ መጥፎም በጎም ትዝታዎችን ማሳለፍ የቻለ ሯጭ ነው። የ24 ዓመቱ ኢትዮጵያዊ የ3000 መሰናክል የዓለም ክብረ ወሰን ባለቤት ነው። ይህንን የዓለም ክብረ ወሰን ደግሞ በፈረንጆቹ 2023 ነበር ፓሪስ ከተማ ላይ ማሳካት የቻለው። 3000 መሰናክልን 7 ደቂቃ ከ52 ሰከንድ ከ1 ማይክሮ ሰከንድ በመግባት የዓለም ክብረ ወሰንን የጨበጠባት ከተማ ናት። በተቃራኒው ደግሞ ፓሪስ ለርሱ እጅግ መጥፎ ትውስታ አለው። ክረምት ላይ የነበረውን የፓሪስ ኦሎምፒክ በ3000 መሰናክል የፍጻሜ ውድድር 200 ሜትሮች ገደማ ሲቀሩት ነበረ ከፊት ወጥቶ የወርቅ ሜዳሊያውን ከሞሮኮዊው አትሌት ሶፊያን ኤል ባካሊ ላይ ለመንጠቅ ሲስፈነጠር ድንገት ተደናቅፎ የወደቀው ለሜቻ ግርማ አወዳደቁ እጅግ አሰቃቂ ነበረ። ብዙዎቻችን ለውጤቱ ሳይሆን ለጤንነቱና ለሕይወቱ ሰግተንለት ነበር። ነገር ግን ፓሪስ ላይ ጥሩም መጥፎም ትዝታዎችን አሳልፎ ያለፉትን ወራት ያለ ውድድር የሰነበተው ለሜቻ ግርማ አሁን ወደ ውድድር ተመልሷል። ጥሩ የሚባል ውጤትም አስመዝግቧል። በቅርቡ የጋብቻ ስነ ስርዓቱን የፈጸመው በትዳር የተጣመረው ለሜቻ ግርማ ወደ ውድድር በተመለሰበት የፓሪስ ዳይመንድ ሊግ አንደኛ ሆኖ ለማጠናቀቅ 8 ደቂቃ ከ7 ሰከንድ ከ01 ማይክሮ ሰከንድ ፈጅቶበታል። የ2025 ፈጣን ሰዓትም ሆኖ ተመዝግቧል። ከፓሪስ ኦሎምፒክ አስከፊ ጉዳት በኋላ ወደ ውድድር ተመልሶ ድል ሲያደርግም ይህ ለመጀመሪያ ጊዜ ሆኗል። በዚህ ውድድር ላይ ሁለተኛ ሆኖ ሞሮኮዊው አትሌት ቤን ያዚድ አጠናቋል። ጌትነት ዋለ በሶስተኛነት የጨረሰው አትሌት ነው። 8 ደቂቃ ከ12 ሰከንድ ከ58 ማይክሮ ሰከንድ የ24 ዓመቱ ጌትነት ዋለ ውድድሩን ለማጠናቀቅ የፈጀበት ሰዓት ነው። ለሜቻ ግርማ የ3000 መሰናክል የዓለም ክብረ ወሰን ባለቤቱ ወደ ውድድር የተመለሰበት ታይሚንግ በርካቶችን ያስደሰተ ሆኗል። ይህ አትሌት ትልልቅ የሚባሉ ውጤቶችን አስመዝግቧል። በቶኪዮ ኦሎምፒክ የብር ሜዳሊያን ለኢትዮጵያ አምጥቷል። በ3 የዓለም ሻምፒዮናዎች ዶሃ 2019፣ ኢዩጂን ኦሬገን 2022፣ ቡዳፔስት 2023 የብር ሜዳሊያዎችን በ3000 መሰናክል አሳክቷል። በዓለም የቤቱስ ሻምፒዮና ቤልግሬድ ላይ በነበረው ውድድር እንደዚሁ በ3000 መሰናክል የብር ሜዳሊያን ለሀገሩ ማምጣት የቻለ ሯጭ ነው። አሁን ድረስ ለሜቻ ግርማ የወርቅ ሜዳሊያን ያልማል። ይህንን የወርቅ ሜዳሊያ ደግሞ ለሀገሩ ካላመጣ ረፍት ያለው አይመስልም። አሁን ወደ ውድድር ተመልሷል። ከፓሪስ አስከፊ ጉዳቱ ከዚያ አሰቃቂ ጊዜ በኋላ ለሜቻ ግርማ ድንቅ ብቃቱ ላይ ሆኖ አይተነዋል። ይህ አትሌት በቅርቡ ለሚደረገው የቶኪዮ ዓለም ሻምፒዮና በ3000 መሰናክል ለኢትዮጵያ ተስፋ የሰጠ ውጤትን አስመዝግቧል። ለሜቻ ግርማ ፓሪስ ላይ አሸንፎ ወጥቷል።
ሌላኛው በፓሪስ የዳይመንድ ሊግ ውድድር አሸናፊ ሆኖ ማጠናቀቅ የቻለው ዮሚፍ ቀጀልቻ ነበረ። በ5000 ሜትሩ የፍጻሜ መድረክ ዮሚፍ ቀጀልቻ የ27 ዓመቱ ኢትዮጵያዊ ውድድሩን ለማጠናቀቅ 12 ደቂቃ ከ47 ሰከንድ ከ84 ማይክሮሰከንድ ፈጅቶበታል። ይህ ፈጣን የሚባል ሰዓት ነው። በውድድሩ ላይ ከተካፈሉ 20 አትሌቶች መካከል 9ኙ የ5000 ሜትር ሰዓታቸው ከ13 ደቂቃ በታች ነው። የ27 ዓመቱ ኢትዮጵያዊ አስገራሚ የሚባሉ ሰዓቶች አሉት። ከዚያ ባለፈ ደግሞ በአትሌቲክሱ ዓለም ቨርሳታይል ወይንም በብዙ የርቀት ዘርፎች መካፈል የሚችል ነው። ከ1500 ሜትር አንስቶ እስከ ግማሽ ማራቶን ድረስ መሮጥ ይችላል። እንደውም የኢትዮጵያን የግማሽ ማራቶን ክብረ ወሰን በእጁ ጨብጧል። ቫሌንሲያ 2024 ላይ በነበረው ውድድር ግማሽ ማራቶኑን 57 ደቂቃ ከ30 ሰከንድ በመግባት የኢትዮጵያ ክብረ ወሰን እርሱ እጅ ላይ ይገኛል። በዓለም ሻምፒዮና ዶሃ 2019 ላይ በ10000 ሜትር የብር ሜዳሊያ ለኢትዮጵያ ማምጣት ችሏል። ከዚያ ባለፈ በዓለም የቤት ውስጥ ሻምፒዮና ውድድሮች በ3000 ሜትር ፖርትላንድ 2016 እና በርሚንግሃም 2018 ላይ የወርቅ ሜዳሊያዎችን አሳክቷል። በ5 ኪሎ ሜትር የሪጋ የዓለም የጎዳና ላይ የአትሌቲክስ ሻምፒዮና የብር ሜዳሊያን አምጥቷል። በዳይመንድ ሊግ ይህ አትሌት በ5000 ሜትር 2015 ላይ አሸናፊ ሆኖ ማጠናቀቅ ችሏል። ከዚያ ባለፈ ሌሎች ትልልቅ ስኬቶችን ለኢትዮጵያ በአፍሪካና በወጣቶች መድረክ ማሳካት የቻለ ነው። ነገር ግን ዮሚፍ ቀጀልቻ አሁንም ህልሙ በኦሎምፒክ መድረክ በዓለም ሻምፒዮና መድረክ ለኢትዮጵያ ወርቅ ማምጣት ነው። ይህ ግን እስካሁን ተሳክቶለት አያውቅም። ምናልባት በዓለም ሻምፒዮናው የፊታችን መስከረም ወር ቶኪዮ ላይ ሲጀመር ይህንን ለማሳካት እድል ሊኖረው ይችላል። ዮሚፍ ቀጀልቻ የ27 ዓመቱ ኢትዮጵያዊ 2025 ከገባ በኋላ ጥሩ የሚባሉ ሰዓቶችን እያስመዘገበ ነበረ። በቅርቡ አዲዳስ ባዘጋጀው የጎዳና ላይ ውድድርም የዓለም ክብረ ወሰንን ለመስበር እጅግ ተቃርቦ እንደነበረ ይታወሳል። አሁን ደግሞ የዳይመንድ ሊግ መድረኩን አንደኛ ሆኖ ማጠናቀቅ ችሏል። በዚህ ውድድር ተካፋይ የነበሩ ሌሎች ኢትዮጵያውያንን ስንመለከት ሳሙኤል ተፈራ 5ኛ፣ መዝገቡ ስሜ 11ኛ፣ ገመቹ ዲዳ 13ኛ ሆነው አጠናቀዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በፓሪስ ሌላኛው ጥሩ ሰዓት የተመዘገበበት ውጤት የሲምቦ አለማየሁ የ3000 መሰናክል ውድድር ነበረ። በሴቶቹ የ3000 መሰናክል መድረክ ሲምቦ አለማየሁ 3ኛ ሆና ማጠናቀቅ ችላለች። ይቺ አትሌት የገባችበት ሰዓት 9 ደቂቃ ከ01 ሰከንድ ከ22 ማይክሮሰከንድ ነበረ። ከዩጋንዳ የመጣችው ፔሩት ቸሙታይ 2ኛ፣ ፌዝ ቼሮቲች ኬንያዊቱ አትሌት ደግሞ 1ኛ ሆና ማጠናቀቅ ችላለች። በመድረኩ ላይ ተካፋይ የነበረችው ሌላኛዋ ኢትዮጵያዊት ሎሚ ሙለታ 9ኛ ደረጃን ይዛ ማጠናቀቅ ችላለች። ሌላ ኢትዮጵያውያን የተካፈሉበት የ1500 ሜትር የሴቶች ውድድርም ተደርጎ ነበረ። ኢትዮጵያዊቷ ብርቄ ሀየሎም 3ኛ ሆና ማጠናቀቅ ችላለች። ብርቄ እጅግ ጠንካራ የሚባል ትንቅንቅን አድርጋለች። የፍጻሜው መድረክ ላይ ከኬንያና ከአየርላንድ አትሌቶች ጋር አንገት ለአንገት ተናንቃ ገብታለች። ከአንደኛ እስከ 5ኛ የወጡት አትሌቶች ሁሉም 3 ደቂቃ ከ57 ነበር የፈጀባቸው። ብርቄ ሀየሎም 3 ደቂቃ ከ57 ከ5:0 በሆነ ሰዓት 3ኛ ሆና ስታጠናቅቅ፣ ኔሊ ቼፕቺርቺር ኬንያዊቷ አትሌት 3 ደቂቃ ከ57 ከ02 አንደኛ፣ አየርላንዳዊቷ ሳራ ሂሊ 3 ደቂቃ ከ57 ከ15 ሁለተኛ ሆና ጨርሳለች። በውድድሩ ላይ ተካፋይ የነበረችው ሌላኛዋ ኢትዮጵያዊት ወርቅነሽ መሰለ 3 ደቂቃ ከ57 ሰከንድ ከ95 በሆነ ሰዓት 5ኛ ሆና ለማጠናቀቅ ተገዳለች። የፓሪስ የዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች የደመቁበት መድረክ ሆኗል። ጥሩ የሚባሉ ሰዓቶችም በዓለም ሻምፒዮና ለኢትዮጵያ ተስፋ መስጠት ችለዋል። ቀጣይ ኢዩጂን ኦሬገን ላይ የዳይመንድ ሊግ መድረክ ይቀጥላል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።